ለኢዩ ጩፋ የተደረገው የሐዋሳው አቀባበል ሲያንሰው ነው። እንዲህ አይነት ሽብርን የሚነዛ ሰውን የተደረገለት አቀባበል መንግስት አምኖና ፈቅዶ ወዶ ነው የተቀበለው። የተቀበለው መንግስት ነው። ለምን? ሰራዊቱ የሚንቀሳቀሰው በመንግስት ትዕዛዝ ነው። የ7 ዓመት ነጋሶንና የ12 ዓመት ኤልያስ በገጀራ ተከትከተው ነበር የመጡት። ይሄ ነጋሶን ይሄን ነበር ያሉት። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ ገና ይበጠበጣሉ። እኩይ ተግባር አልተጸጸቱም። ኢዩ ጩፋ እንደውም አልጸጸትም ነው ያለው። እንደውም ገና ይበጠበጣሉ ብሎ ነው የተናገረው። እየተሰራ ያለው የማፍሸቅ ሞራል የመንካት ስለሆነ ኦርቶዶክሳውያን የበለጠ ልንጠነክር የሚገባ ነው። ይሄ ሰው መንግስትን ተጠግቶ ነው ያደረገው። እርግጠኛ ሆኜ እናግርሻለሁ፣ ነገ መንግስት ከሌለ እሱ አይኖርም። ኢዩ ጩፋ ለምን ሄሊኮፕተር አይታዘዝለትም? ለምን የፈለገ ድሮን ለምን አይከበውም? ለኔ ምንም ነው። ለምን? ኢዩ ጩፋ ማለት ለኔ ባዶ ሰው ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንዴት ቆያችሁ? ሰላማችሁ ብዝት ይበል ባላችሁበት። እንግዲህ ዛሬ ደግሞ እግዚአብሔር ፈቅዶ በአዲስ ሀሳቦች መተናል። በሁለት ሀሳቦች እንነጋገራለን። መምህር ደረጀ ዘወይንዬ እንዴት ቆየ? እግዚአብሔር ይክበር ይመስገን። ሰላም ነው። ተመስገን። ትናንትና ደብረ ዘይት ነበረ። እንኳን አደረሰ። እንኳን አብሮ አደረሰ። አው ጾም ስለሆነ እንግዲህ ትንሽ ድምጽ ሲበላና ሳይበላ አይነት አለውና ውድ ቤተሰቦቻችን እንግዲህ ዛሬም ተገናኝተናል። መምህር ደረጀ ዘወይንዬ እንኳን ደህና መጣ። ሁለት ሀሳቦችን እናነሳለን። እንደዚሁም ደግሞ ትናንትና እሁድ ዕለተ ሰንበት ሳማ ሰንበትን አክብረናል። ሳማ ሰንበት ወይንም ደብረ ዘይት የምንለው በዓል እንዴት ይከበራል፣ የት ይከበራል የሚለውን ነገር ከሃይማኖትም ዳራው አንስተ ትንሽ ብታካፍላል። እንደዚሁም ደግሞ ሰሞኑን የኢዩ ጩፋ በሐዋሳ አካባቢ ላይ የተደረገለት አቀባበል ምን ይመስል ነበር? አንድ መንግስትም እንደዚህ አይነት አቀባበል ተደርጎለት አያውቅም የሚል ነገር አለና እሱንም እናነሳዋለን። እንደገና ደግሞ የጠቅላይ ቤተ ክህነቱ የህግ ባለሙያዎችን ጠርቶ ነበር። በዛ ቆይታቸው የህግ ባለሙያዎች ምን ይመስል ነበረ? እንደዚሁም ደግሞ ያወራኸው የህግ ባለሙያ አለና ከሱም የሰማኸው ነገር ምን ላይ ደረሱ፣ ምንስ ሊሰሩ አስበዋል የሚለውን እናነሳለን። በዚህ ጉዳይ ላይ እንግዲህ ማብራሪያ ትሰጠናለህ። መልካም። በቅድሚያ ስለ ሳማ ሰንበት ጥቂት እንበልና ምክንያቱም ታላቅ በዓል ነው። ደብረ ዘይት ወይንም እኩለ ጾም በማለት ይታወቃል። ደብረ ዘይት ማለት የዘይት ተራራ ተብሎ ጌታችን ዳግም ምጽአቱን የነገረበት ቦታ ነው። እንግዲህ የዕርገቱ ስፍራ ነው። ያ ታላቅ ቦታ ላይ ከስሩ ጌቴሴማኒን ታያለሽ፣ ቅዱስ እስጢፋኖስ የተወገረበትን ስፍራ ታያለሽ፣ አምላካችን የተያዘበትን ስፍራ የምታይበት ቦታ ነው። ኢየሩሳሌም በምትሄጅበት ሰዓት ሙሉ ከተማዋንም የምታይበት እዛ ደብረ ዘይት ተራራ ላይ ወጥተሽ ነው። የዘይት ተራራ ነው ያ ቦታ። ደብሩ የደብረ ዘይት ተብሎ የሚጠራበት ስፍራ ነው። ሐዋርያቶችም የጌታን መምጫ ሲጠይቁት
ጦርንም የጦርንም ወሬ ትሰማላችሁ፣ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል፣ ይህ ሁሉ የምጥ መጀመሪያ ነው ብሎ የተናገረው አሁን እየተነሳ ያለውን ነገር የምናየው ነውና የመምጫው ምልክቶቹ በዓለም ላይ እየታየ ያለበት ስፍራ ነው። ስለዚህ በዚህ ወቅት አምላካችን ግልጥ ሆኖ ይመጣል፣ በፊቱም እሳት ይነዳል ዝምም አይልም ብሎ ቅዱስ ዳዊት የተናገረው ቃል እንግዲህ ግልጥ ሆኖ ይመጣል፣ በፊቱም እሳት ይነዳል ነው። አሁን ሊገረፍ አይመጣም፣ ሊታሰር ሊተፋበት እግር ሊያጥብ አይመጣም። አሁን የሚመጣው ለፍርድ ነው። ለምን ዮሐንስ ራእይ ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ እንጂ አስከፍል ዘንድ አይደለም። ከፋዩ እሱ ስለሆነ እከፍል ዘንድ እመጣለሁ አለ። ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ እግዚአብሔር ነው። ገባሽ? እግዚአብሔር በመለከት ድምፅ አረገ ይላል፣ ኢየሱስ ክርስቶስ አረገ ይላል። እግዚአብሔር ግልጥ ሆኖ ይመጣል ይላል፣ ኢየሱስ ክርስቶስ ይመጣል ይላል። ስለዚህ ኢየሱስ ክርስቶስ እግዚአብሔር እሱ ለፍርድ ይመጣል ብላ ቤተክርስቲያን የምትጠብቀው ነው። እንግዲህ በወርሃ መጋቢት በእኩለ ሌሊት በዕለተ ሰንበት ጌታ ይመጣል ተብሎ የሚጠበቅበት ወቅት ነውና ይህንን ወር የሚያስፈራ ወር ነው። እግዚአብሔር ፈቅዶ በተለያዩ ቦታዎች እየተከበሩ ነው ያሉት። እንግዲህ አጤ ዋሻም እንደዚሁ ምሁር ኢየሱስም ሌሎች ቦታ ይከበራሉ። ዋናው ግን የሚከበረው ከአዲስ አበባ 70 ኪሎ ሜትር ርቀት ከሄደሽ ሞጆ የሚባል ከተማ ታገኛለች። ከዛ ወደ ግራ ትታጠፊያለሽ። ሸንኮራ ዮሐንስ ያለበት አካባቢ ነው። ምንጃር ወረዳ ውስጥ የሚገኝ ነው ሳማ ሰንበት ገዳም ማለት ነው። እና ይህ ገዳም የተመሰረተው በ1026 ዓመተ ምህረት ነው። 1000 ዓመት ያስቆጠረ ጥንታዊ ስፍራ ነው። ቦታው የቀናው በንጉሥ ሳህለ ሥላሴ አማካኝነት ነው። ይኸውም ምንድነው? አባ ገብረ ሕይወት የተባሉት ከጎንደር ታቦተ ተክለ ሃይማኖትንና ታቦተ ቅዱስ ጊዮርጊስን ይዘው ይመጣሉ። እዛ ጠቦ የሚባል ወንዝ አለ። ጠቦ ወንዝ ጋር ዋሻ ፈልፍለው ብህትውና ይጀምራሉ፣ ተጋድሎ ይጀምራሉ። እና እዛ ሙገሬ ዛላ የተባለ ደን አለ። ሙገሬ ዛላ ደኑን አንድ ገበሬ መጥቶ በሚቆርጥበት ሰዓት እሳት እየወጣ አስቸገረው። ከዛ ለካህናት ይናገራል። ካህናቶች መጥተው ሱባኤ ሲይዙ እግዚአብሔር ፈቅዶ ታቦት ያገኛሉ። እግዚኦ ለሰንበት የሚል ጽላት ይገኛል። ከዛ በኋላ ንጉሥ ሳህለ ሥላሴ ይሄን ይሰማሉ። ንጉሥ ሳህለ ሥላሴ ማለት የንጉሥ ኃይለ መለኮት አባት የንጉሥ ዳግማዊ ምኒልክ አያት ማለት ነው። እና ምኒልክ የሚልም ስም ያወጡላቸው እሳቸው ናቸው። ለንጉሥ ምኒልክ ስም የሚያወጡት እሳቸው ናቸው። እዚህ አዲስ አበባ ላይ ደብረ ቀራንዮ መድኃኔዓለምን ቤተክርስቲያን የመሰረቱ፣ ኢየሩሳሌም ላይ የዴር ሱልጣን የኛ እንዲሆን ከፈረንሳዮች ጋር የኛ ይዞታ እንዲከበር ከፈረንሳዮች ጋር ትልቅ ዲፕሎማሲ ስራ ይሰሩ የነበሩ ናቸው። እና እኚህ አባ ገብረ ሕይወት እዛ ዋሻ ውስጥ እንዳሉ ስላወቁ ለእሳቸው ጽላቱ እዛ እንዲሰጥ ይደረጋል። እዛ ዋሻ ውስጥ ሆነው እየቀደሱበት እያከበሩት ከቆዩ በኋላ ከዛ በደልዳላ ቦታ ተፈልጎ አሁን ያለበት ስፍራ ላይ ቤተክርስቲያን ይሰራል። ከዛ ቤተክርስቲያኑ ከተቃጠለ በኋላ በአዲስ መልክ እንዲሰራ ተደረገ። ታችኛው የድሮ ቤተክርስቲያን ላይ አቡነ ተክለ ሃይማኖት ጽላት አለ። ላይኛውና አዲሱ ላይ ደግሞ እግዚኦ ለሰንበት የሚል ጽላቱ እዛ ገባ ማለት ነው። ከዛ በረከታቸው ይደርብን ብፁዕ አቡነ ጳውሎስ ብሔረ ሕያዋን እግዚኦ ለሰንበት ገዳም ብለው ያን ቦታ ሰየሙት ማለት ነውና ከኢትዮጵያ በሁለተኛ ደረጃ ከግሸን ቀጥሎ በሰዎች ብዛት የሚከበርበት ታላቅ ስፍራ ነው። እኩለ ጾምን ብቻ ሰንበት ሳማ ሰንበት የተባለው ከግራኝ መሐመድ ወረራ በኋላ ነው። ከዛ በፊት ደብረ ዘይት ተብሎ ነበር የሚጠራው። ስያሜውም ሁለት አይነት ትርጉም አለው። አንደኛው ሰንበት ስለትኝ ሰማኝ ከሚል ሰማ ሰንበት ከሚል የመጣ ነው ይባላል። አንደኛው ደግሞ እኔ ሳማ ሰንበት ገባብኝ፣ ሐሜት ሳማ ሐሜት ገባ ነው ሳማ ሰንበት የሚል የሚጠራበትና ልዩ ስነ ስርዓት የሚከበርበት የፈጣሪ መምጫው በፍርሃት የሚደረግበት ታላቅ ነው። ነገር ግን አንዳንድ ጊዜ አሁን እየታዩ ያሉት መጠጥ የሚበዛበት የንግድ ስፍራ እየሆነ ነው። እንደውም ገበሬዎቹ ይሄ መጠጥ የመጣው ለእናንተ ነው ሳትጨርሱ አትወጡም እያሉ መንገድ እየዘጉ በግድ የማስጠጣት ሁኔታዎች የሚታዩበት ስፍራ ነውና እዚህና ቁልቢ ገብርኤል ላይ በተለይ ቁልቢ ገብርኤልም የታሳስ በዓል በሬ እየታረደ ቤተክርስቲያን ውስጥ የቢራ ማከማቻ እየሆነ የሚደረጉት አካሄዶች አግባብነት ስለሌላቸው በተለይ አስቢው ጌታ ይመጣል እያልሽ መጠጥ እየጠጡ መቀበል እየጨፈሩ መቀበል። ንስሐ ገብተን ተዘጋጅተን ተጸጽተን የተጣላን ታርቀን የወሰድን መልሰን የበደልን ክሰን የራቅን ቀርበን የምንጠብቅበት ነው እንጂ እንደ በፊቱ በትህትና በከብቶች በረት ሊወለድ አይደለም የሚመጣው።
ለአፍንጫ በሚከፋ ለዓይን በሚከረፋ ስፍራ አይደለም የሚመጣው ለፍርድ ነው። ከመልአኩ ክብር የተነሳ ምድር በራች ይላል መጽሐፍ። ከመልአኩ ክብር የተነሳ ምድር ከበራች ክርስቶስ ሲመጣ ምን እንደሚሆን ተመልከችና ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለና ይሄንን ታላቅ በዓል ልናከብረው የሚገባው በፍጹም ትህትና ነው። አንድም እኩለ ጾም ሲባል እስካሁን ምን አሳለፍን? ራሳችንን ማየት ምንድነው? አዎ ከዘወረደ እስከ ደብረ ዘይት ምን አሳለፍን? ከዚህ ደግሞ አሁን ከደብረ ዘይት እስከ ትንሣኤስ ምንድነው የምናሳልፈው የሚለው ልናይ ይገባል። በእውነት በትክክል ጾም ነው ወይ? አንዳንዱ በየአይነቱ ከአሳ ጋር እያለ ይበላል። አሳ እኮ የተከለከለ ነው። በብፁዕ አቡነ ተክለ ሃይማኖት ፓትርያርክ፣ ሶስተኛው ፓትርያርክ በረከታቸው ይደርብን፣ በእሳቸው ጊዜ ሲኖዶስ የወሰነው ነው። ዘንበለ የምትል ቃል ነበረች፣ አሳን በቀር አሳን ጭምር። ከዛ ሊቃውንቱ ተነጋግረው ወስነው መጾም ግድ ነው። እንጀራ አትቢም ከተባለ እኮ ሲኖዶስ እንጀራ አይበላም ካለ አይበላም። ሲኖዶስ መንበሩን ነው የምታከብሪው። ስለዚህ በተለይ ብዙ አሳ ሻጮች አሳቸውን የሚሸጡት በዚህ በጾም ወቅት ነው። አሳ የሚሸጡትም እነሱ ናቸው። በጣም የማዝነው በዚህ በአብይ ጾም በሬ የሚያርዱ ሰዎች ምን ያክል ገንዘብ እንደወደዱ። ገንዘብን መውደድ የክፋት ሁሉ የደም ስር ነው ይላል። ከአጽዋማት ሁሉ የተለየ ጾም ነው ይሄ አብይ ጾም። አብይ ማለት ዋና ነው። ሁዳድ ማለት ሰፊ ነው፣ ሰፊ እርሻ ማለት ነው። እና ከበሮ የሚሰቀልበት እኮ ነው። ቸብቸቦ መዝሙር የማይዘመርበት በፍጹም ትህትና አምላክሽ የጾመን ጾም የምትጾሚበት ወቅት ነው። እና ይህንን የመሰለ ጾም በጣም 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 በሚያሳዝን ሁኔታ ስጋ እየተጠበሰ ምናምን እየተደረገ መሆኑ አግባብነት የሌለው ነውና ሰባቱን የሕግ አጽዋማት አክብረን የምንጾምበት ጾም ነውና ከነዚህ ውስጥ ካሉት በዓላቶች እንግዲህ ከሕማማት ውጪ ታቦት ሲወጣ ከበሮ ይመታል። አሁን በሕማማት አይቻልም፣ ተሻግሮ ነው ከትንሣኤ በኋላ የሚከበረው። በሌላ ጊዜ እሱም በደብሩ ብቻ ነው። በሌላ ጊዜ ግን ባሉት በአጠቃላይ ያሉት የንስሐ መዝሙር የምትዘምሪበት ወቅት ነው። መዝሙር እንኳን የሚመረጥበት ነው። እንኳን ሌላ ምግብም ደግሞ የሚችል እንደውም የመጀመሪያውን ዘወረደ እስከ 12 ሰዓት የሚቆይበት ወቅት ነውና ካሉት አጽዋማት ጠንካራውና አብይ የሆነው ይሄ ነው። በዚህ ሰዓት ግን አንገቱ ላይ ክር አስሮ ስጋ ቤት ከፍቶ መሸጥ ይሄ የነውር ጥግነት ነው። ገባሽ? አልጠገም ባይነት ነው። እግዚአብሔር ካልባረከልሽ ገንዘብሽ መና ነው የሚሆነውና እንኳን በልተን አይደለም ጾመንም እግዚአብሔር በታረቀን፣ እንኳን ዘፍነን አይደለም ዘምረንም እግዚአብሔር በታረቀንና አሁንም ቀሪ ጊዜያችንን ወደ ልባችን ተመልሰን ንስሐ ገብተን ንስሐ የዕለት ነው። በነገራችን ላይ አንዳንድ ሰዎች በአብይ ጾም በጾም ውስጥ ንስሐ አይሰጥም የሚሉ አሉ። ውሸት ነው፣ ስህተት ነው። ንስሐ የዕለት ነው። ቀኖናሽን ነው አሻግረው የሚሰጡሽ። በሚበላበት ወቅት እንድትጾም ያደርጋሉ። ቀኖና ደግሞ ጾም ብቻ አይደለም እኮ ስግደት አለ። ቀኖና እንደገና ምጽዋት አለ። ቀኖና ቦታ ሄደ እርገጥ የሚል አለ። ይህን የተቀደሰ ስፍራ ረግጠ እንድትመጣ ንስሐ አባት ስልጣን ስላለው እሱ የሚያዘው አለ። አንቀጸ ንስሐውን አይቶ ያዛል። ንስሐ የዕለት ነው እንጂ ቆይሽ አሁን አብይ ጾም ገባ፣ ከዛ ባለ 50 ደግሞ አለ። ቀኖና አይሰጥም በመካከል ለሚሞተው ሰውስ። ስለዚህ ንስሐ ማውረድ የዕለት ስለሆነ አንዳንድ ሰዎች እንደዚህ አንድ የሰማሁት ታሪክ አለ። ለንስሐ ሊገቡ ፈልገው ቆይ በዚህ በአብይ ጾም ውስጥ ንስሐ አንሰጥም ብሏቸው በመካከልየው ባልየው ሞተ። ስጋው ደግሞ ሳይቀበሉ ንስሐ እንግባ ብሎ ሲመጣ ካን እንኳን ደህና መጣ ብሎ ንስሐውን አውርዶ በሌላ ራሱን የሚቀጣበትን ማዘጋጀት ነው እንጂ በአብይ ጾም በእንትን ጾም ንስሐ አይሰጥም የሚል የቤተክርስቲያን ስርዓቷ አይደለም። ንስሐ የዕለት ነውና አይደለም። ሌላ እኮ ጸሎት ካለፈ በኋላ እግዚኦ መሐረነ ክርስቶስ እንላ ማይሰራ አምላክ እግዚአብሔር ይፍታ እንባላለን። ከኃጢአት እኮ እንፈታለን በየሰከንዱ ኃጢአት ስለምንሰራ ነው። ዕለት ዕለት ንስሐ ግቡ አይደለም የሚለው ቃሉ። የመጀመሪያው ንስሐ ነው። ንስሐ አይውልም አያድርም። የምታከማቸው አይደለም። ቆይቼ ቆይ በሚቀጥለው ወር የምትይው አይደለም። ለምን የክርስቶስ ምጽአት ባናቀውም ለኛ ዕለተ ሞታችን ዕለተ ምጽአቱ ነው። ስለዚህ ዕለተ ምጽአታችን ሞታችን መሆኑን ሌባ ሲመጣ እንደማያሳውቅ ሁሉ ሞትም ሲመጣ ስለማይታወቅ ተዘጋጅተን ታጥበን ታጥነን የምንጠብቅበት ወቅት ነው እንጂ ቆይ በሚቀጥለው ንስሐ ገባለሁ ብለን ኃጢአትን የምናስቀምጥበት አይደለም። በተለይ ይሄ አብይ ጾም ጥንቃቄ የሚያስፈልገው ከዛም በኋላም ከትንሣኤም በኋላ ስላለ ወደፊት የምናነሳው ጉዳይ ይሆናል። እኩለ ጾም ወይንም ደብረ ዘይት ታላቅ በዓል ነው። ዓለም አቀፍ በዓል ነው። ሁሉም ሊያከብረው የሚችለው
በዓል ነውና አምስተኛው ሰንበት ላይ የሚውል ነው። ሰኒ ማኛ በጣም ነው አመሰግነው መምህር፣ እግዚአብሔር ያክብርልን። ብዙ ማናቀውን እውቀቶችም እየነገርከን ስለሆነ እኔ 2-3 ነገር አምናለሁ። ይወለዳል እንደተባለ ተወልዷል፣ ይሞታል እንደተባለ ሞቷል አይደል? ይሄዳልም እንደተባለ ተነስቶ ሄዷል። አሁን ደግሞ መምጣቱ አይቀርም እንዳልከው ለፍርድ ነው። ለፍርድ እስከሆነ ድረስ ክርስቶስ ከዚህ በኋላ ለፍርድ ነው ወይንም ሊወስደን ነው ይመጣ። የምንወሰደው እንወሰዳለን፣ እንግዲህ የሚፈረድብን እንፈረዳለን። እንግዲህ እግዚአብሔር ብሎ እስከዛ ድረስ ከቆየን ማለት ነው። እና ይሄንን ነገር እንደው ቆም ብለን ብናስብ እውነትን ነው። በጣም ያልከው ነገር መብላቱ መጠጣቱ ምንም ሆድ እንደሆነ ያው ነው፣ እየበላንም ነው። ግን ለነፍሳችን ደግሞ ለስጋችንም ያው እየኖርን ነው፣ ለነፍሳችንም ደግሞ እንደው ከኔ ጀምሮ ራሳችንን ብናይላለው። አመሰግናለሁ። ሰሞኑን ደግሞ እንግዲህ ስለ እዩ ጩፋ በአዋሳ አካባቢ እየተደረገ ያለው ነገር ምን ይመስላል? እንዴት አየኸው? ያው ማህበራዊ ሚዲያ ላይም ብዙ እየተዘዋወረ ነበርና ብዙዎችም አንስተውታል። ግን በጣም የሚገርመው ነገር ይሄ ነገር አግባብ ነው? እንደገና የሰውም ሳይሆን የእግዚአብሔርንም ክብር መውሰድ አይሆንም? ብዙ ሰው ገርሞታል። ያው ብዙ ሰዎችም ደውለውልኛል፣ ፊልሙንም ልከውልኛል። እኔ ግን አልገረመኝም። ለምንድን ነው? ከዚህም በላይ ይደረግለታል። ምክንያቱም ያው መንግስታችን የብልጽግና መንግስት፣ የብልጽግና ሃይማኖት መንግስት ስለሆነ እንደነዚህ አይነት ሰዎችን የሚያበረታታ ስለሆነ ቤተክርስቲያን የሚነቅፉትን፣ ቤተክርስቲያን የሚያዋርዱትን ሰዎችን የሚያበረታታ ስለሆነ ለእዩ ጩፋ የተደረገው የአዋሳው አቀባበል ሲያንሰው ነው። መንግስትም ወጥቶ ራሱ ጠቅላይ ሚኒስትሩም ሊቀበለው ይችላል። ለምን ብትይ፣ የምሬን ነው የምነግርሽ። ለምን መሰለሽ? ከዚህ በፊት ኖቤል ሽልማት ነበረ። ኖቤል ሽልማት አንድ ሀገር በሰላም ተምሳሌነት ተብሎ ነው። ኢትዮጵያ አሁን የሰላም ተምሳሌነት ተብሎ መጠራት በፍጹም የምትችል ሀገር አይደለችም። ምክንያቱም 50 ዓመት በጦርነት ውስጥ ያሳለፈች ናት። አፄ ኃይለሥላሴ ከወረዱ ጊዜ ጀምሮ ደርግ እንኳን 17 ዓመት ነው እና ከሌላ ጋር አይደለም ያውም የተዋጋ ነው፣ እርስ በርስ ነው። እርስ በርስ በመጨራረስ ሪከርድን የያዘች ሀገር ኢትዮጵያ ናት። ብዙ ደም የፈሰሰበት፣ ብዙ ሰዎች የተፈናቀሉበት፣ በዘራቸው ምክንያት በሃይማኖታቸው ምክንያት መከራ ያዩባት ሀገር፣ በአንድ ጉድጓድ ተዝቀው የሚቀበሩበት፣ አንጀት ተዘርግፎ የሚወጣበት፣ በአደባባይ ሰው እያየ የሚሰቀልበት፣ አስከሬን የሚቃጠልበት፣ የሃይማኖት ተቋማት የሚነዱበት፣ የሃይማኖት አባቶች የሚነዱበት፣ በጥፊ የሚመቱበት፣ ሃይማኖት ክብር የሌለበት ሀገር ናት ኢትዮጵያ። በየትኛውም ድሮ በድርቅ ትጠራለች። አሁን ያለው ነገር ደግሞ በጦርነት ነው። ትግራይ ላይ ያለቀው ህዝብ፣ አሁን አማራ አካባቢ፣ ኦሮሚያ አካባቢ የሚያልቀው ህዝብ። ስለዚህ ከኢትዮጵያ ሀገራችን ከ50 ዓመት ጀምሮ ያለውን የታሪክ ሂደት ስንሄድ እውነትን ስናይ በጦርነት ውስጥ ያለችና እርስ በርስ በመጨራረስ በጥላቻ ውስጥ ዘረኝነት የነገሰበት ሀገር ነው። በእንደዚህ ሀገር ላይ የሰላም ተምሳሌት ብሎ መሸለም ቀልድ ነው። እነሱ ለሚፈልጉት ዓላማ የሚፈልጉትን ሰው ሊሸልሙ ይችላሉ። አንድ በይ። ሁለተኛው ደግሞ ሽልማቱ ማንን ተወክሎ ነው የተሰጠው ሲባል የተሰጠው ኢትዮጵያ ተብሎ ነው። ያ ኢትዮጵያ የተባለው በኢትዮጵያዊነቱ በታሪክ ሊቀመጥ ወይንም ደግሞ ኢትዮጵያን ሊወክል በሚችል ነገር ላይ ነው ሊውል የሚገባው። አሁን መቄዶንያ ለቢኒያም ቢሰጠው ማንም ቅር አይለውም። ለምን? ብሔር ዘር የለም። ጌርጌሴኖን ወይ አበበች ጎበና ወይ ሲስተር ዘቢደር ሌሎችንም በጎ አድራጎት የሚሰሩትን ሰዎች ቢደረግ ወይ በእነሱ ደግሞ በኢትዮጵያን ስም ትምህርት ቤት ወይንም ውሃ ቢደረግ ለማን የተሰጠው? ለዮናታን የተሰጠው፣ ለፕሮቴስታንት ፓስተር ዮናታን፣ የኢትዮጵያን ሕዝብ ለማይወክል በዛ ላይ ለኦርቶዶክስ ከፍተኛ ጥላቻ ያለው ቤተክርስቲያኒቷ እንዲጠፋ ለሚፈልግ ሰው መስጠት ምን ያክል ከጎንህ ነኝ፣ በርታ፣ የያዝከውን ዓላማ አሳካ፣ ማንም የሚነካ የለም፣ አንተ ያልከው ይሳካል ብሎ ምስክርነት መስጠት ነው። አንድ ሰው መጥቶ እኮ ካጠገብሽ ሆኖ አንቺ የምትሆን ትክክል ነሽ በርቺ ካለ አንቺ የበለጠ ሞራል ይኖርሻል እንጂ የሚጸጸት አይተሽ ከሆነ እዩ ጩፋም እሱም አልተጸጸቱም። ባደረጉት እኩይ ተግባር አልተጸጸቱም። እዩ ጩፋ እንደውም አልጸጸትም ነው ያለው። እንደውም ገና ይበጠበጣሉ ብሎ ነው የተናገረው። እንዲህ አይነት ሽብርን የሚነዛ ሰውን የተደረገለት አቀባበል መንግስት አምኖና ፈቅዶ ወዶ ነው የተቀበለው። የተቀበለው መንግስት ነው። ለምን? ሰራዊቱ የሚንቀሳቀሰው በመንግስት ትዕዛዝ ነው። እንዴት አድርገው በአጀብ ተቀበሉት። አሁን እኛ ምድራዊ አጀብ ለኔ አይደንቀኝም። እኔ አንድ ነገር ልንገርሽ፣ አሁን ሰው ሲሞት ሲቀበር በጣም ልዩ አቀባበል ተደርጎ ይቀበራል።
ሚዲያ ሽፋን ይሰጠዋል። ፌስቡክ ያው የሳምንት ፌስቡክ ጩኸት አለ። አበባ ጉንጉን ይመጣል፣ መድፍ ይተኮስል፣ ምንጣፍ ይኖር። ተቀባዩ ማን ነው ነው ጥያቄ። ከምድር እኛ ሸኘን፣ ከሰማይ የሚቀበለው ማን ነው? ከተቀባዩ ነው እንጂ ከሸኘው አይደለም። ውሃ የሚወስደው ሰው አለ እኮ፣ አውሬ የሚበላው ሰው አለ እኮ፣ ሜዳ ላይ የሚወድቅ ሰው አለ። በጦር ሜዳ ላይ ማን ነው ቤተክርስቲያን ወስዶት ያንን ሁሉ አስከሬን የሚቀብረው? እግዚአብሔር ግን ያውቀዋል። በትንሣኤ ዘጉባኤ እኮ ይነሳል ያ ሰው። ስለዚህ እኛ ስንሄድ የቀብር ስነ ስርዓታችን እንዲያምር ሳይሆን ህይወታችን እንዲያምር ነው መሆን ያለበት። እና በምድር ላይ ለመንግስት ካጎበደድሽ፣ ከሚመለከታቸው ጋር ከተሞዳሞድሽ ሁሉ ነገር ሊመቻችልሽ ይችል ይሆናል። ስጋሽ ነው የሚደልበው፣ ስጋሽ ነው የሚፋንነው፣ ስጋሽ ነው ውዳሴ የሚያገኘው እንጂ ነፍስሽ ተጎሳቁላለች፣ ነፍስሽ አዝናለች፣ ነፍስሽ ተረባለች። ስለዚህ እኔ ምድራዊ ለሚደረጉት ነገሮች አይደንቀኝም፣ ምንም ቢደረግ አይደንቀኝም። ምክንያቱም እነ ቢዮንሴን ብትመለከች ዓለም ይንቀጠቀጥላቸዋል። እነ ሪያና ግን ኢሉሚናንቲ ናቸው። ከሰማይ ማን ነው የሚቀበለው የሚለውን ነው ማየው እንጂ ምድራዊ ነገር ቀሪ ኃላፊ ስለሆነ የሚደንቅም የሚገርምም ጉዳይ አይደለም። ዓለም ደግሞ ዛሬ ያወድሳል፣ ነገ ያወርድሻል። ስለዚህ ለኢዩ ጩፋ የተደረገው መንግስት ራሱን ገለጠ፣ ምስክርነትን ሰጠ። ትላንት ስንናገር የነበረውን ይህ መንግስት ሌሎችን ሃይማኖቶች ላይ ተጽዕኖ ያመጣል ብለን ስንናገር ስለ መስቀል አደባባይም ስንናገር የነበረውን አሁንም ምስክርነት ሰጠ። የኦርቶዶክስ ተዋህዶ ሰባኪያን ሐዋሳ ቢሄዱ እንዲቀበላሉ ብትይ አያደርገውም፣ አያደርገውም። ለዚህኛውስ ያው በተግባር አሳየ። ምን ታመጣላችሁ? መስቀል አደባባይ ላይም ለእነሱን ፕሮግራም ሰጣለሁ፣ እናንተን ከለከላለሁ። እዚህ ሌላም ቦታ እንደዚህ አይነት አቀባበል አደርጋለሁ፣ እናንተን ግን አላደርግም ብሎ በተግባር ያሳየንን ነገን የሚቀጥለው የሚችለው ጉዳይ ነው እና ለምን ይሄን አደረገ ብለን የምንልበት ያደርጋልም። ከዚህም በላይ ሊያደርግ በቤተ መንግስትም ልዩ አቀባበል ሊያደርግላቸው ይችላል። ተዩ የመንግስትን ሁኔታ ተከትለው ይሄ ማፍጠር ላይ ተቋሙ እንግዲህ መንግስታዊ ተቋማት ናቸው። ቴሌም በዩ ሌላም በዩ ሌላም በዩ እኛ ጾም አይደለም እየጾምን ያለ ነው። እኛ ቀዳማዊ ጾም አይደለም እየጾምን ያለ ነው። እናንተ ይሄን አድርጋችኋል ብለው በልዩ ነገር ያደረጉት ነገር አለ። እየተሰራ ያለው የማብሸቅ ሞራል የመንካት ስለሆነ ኦርቶዶክሳውያን የበለጠ ልንጠነክር የሚገባ ነው። ውዳሴን አይደለም የምንፈልገው፣ ልንበረታ ነው። ክርስቲያንና ሚስማር ሲመቱት ምን ይላል? ይጠነክራል። ስለዚህ እኛ ዋጋችን በሰማይ እንደሆነ አውቀን፣ ሀገራችን በሰማይ እንደሆነ አውቀን ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ሲናገር እንዲህ አለ፣ ሀሳባቸው ብዙዎች የክርስቶስ ጠላት ሆነው ይመላለሳሉ፣ እያለቀስኩ እላለሁ አለ። እያለቀስኩ እላለሁ። ሆዳቸው አምላካቸው ነው፣ ነውራቸው በሰውነታቸው ነው፣ ሀሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነው አለ። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን በሰማይ ነው ያለው። በሰማይ እሄዳለሁ ቤትም አዘጋጅላቸዋለሁ እንዳለ በሰማይ ቤት አለን። በቃ በደም የተዋጀችዋ ቤተክርስቲያን እኛን ልጆቿን ኮትኩታ በስጋው ደግሞ አክብራ በንስሐ አቆይታ ታሻግረናለች። ድንኳን ናት፣ ምድር ድንኳን ነው። ወደ ሰማይ እንሄዳለን። ገባሽ? ታቦት ዘዶር ወዳለበት ያግባችሁ ሲባል አዳፌ ነፍስ ላይ ተሽ ከሆነ መላእክት ወደ ተሰበሰቡበት ያግባችሁ፣ እመቤታችን ወዳለችበት እያለ አባ ሕርያቆስ ይላል። እዛ ነው የምንገባው። ቤታችን እዛ ነው፣ ክብራችን እዛ ነው። ለዘላለም የማይጨልም በጉ ኢየሱስ ክርስቶስ የሚያበራበት ቦታ አለን እኛ። አድሎ የሌለበት፣ መራም መጠማት የሌለበት፣ መጋባት የሌለበት፣ እስከ የሌለው የደስታ ህይወት የምንኖርበት መንግስተ ሰማያትን የምንወርስበትን አምልኮት እያመለክነን ያለ ነው። ተስፋ አለን እኛ። ተስፋችን ምድር አይደለም። ተስፋችን የምድር ውዳሴ አይደለም። በመሞት መኖርን የምናቅ ሰዎች ነን። በመሞት መብዛትን የምናቅ ሰዎች ነን እና እኔ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመጉዳት፣ ሞራሏን ለመንካት፣ ህዝቡን ለማበሳጨት የማይሰራ ስራ የለም። እስቲ ተመልከቺው። ስንት ጊዜ ሆነ ጥምቀት ሲከበር ሁልጊዜ ጭንቀት፣ ደመራ ሲሆን ሁልጊዜ ጭንቀት። የኦርቶዶክስ በዓላት ሰላማዊ የሆኑ በዓላት፣ ምድር የሚባረክበት በዓላት ግን ኦርቶዶክሳውያን እንዲያዝኑ ለማድረግ የማይካሄደው ነገር የለም። ሰንደቅ ዓላማ እንዳታወጡ ይባላል። ሌላ ምክንያቶች። የምትለብሹን ቲሸርት እንኳን ይመረጥልሻል፣ ጥቅስ ይመረጥልሻል። አባባል እኮ አይደለም። አንዲት እምነት፣ አንድ ጌታ፣ አንዲት ጥምቀት የሚለውን ኤፌሶን 4:5 ላይ ያለውን ይሄንን አይደረግም። መጽሐፍ ቅዱስ ላይ ያለውን እኮ ነው። ያመነ የተጠመቀ ይድናል ማርቆስ 16:16 ላይ ያለው ይሄንንም አይሆንም።
ለኛ እየመረጡልን ነው። ምን በላውን እንኳን የእግዚአብሔርን ቃል ይሄንን አትብሉ እግዚአብሔር ተሳስቷል ማለት ነው በእነሱ ቤት። እንደዚህ እየተደረገ ያለበት ሁኔታ ነው እያለፍን ያለነውና ያለነው ጦርነት ውስጥ ነው። ጦርነት ውስጥ ለማለፍ ደግሞ ሁልጊዜም ብቁ መሆን አለብሽ። ልክ ጌዲዮን ሰራዊቶች ሲሄዱ እኮ እንደ ውሻ ባፋቸው የጠጡት ተመለሱ ነው የተባሉት። በእጃቸው እየጨለፉ የጠጡት እነሱ ናቸው ተዋግተው በ300 ሰራዊት ድል ያደረገው። ስለዚህ እኛ ኦርቶዶክሳውያን እንደ ውሻ አጎንብሰን የምንጠጣ ሳይሆን ቀና ብለን የምንጠጣ ስለሆነ ትጥቃችንን ታጥቀን ለሃይማኖታችን ቆመን ህብረት ፈጥረን ከበፊቱ የበለጠ ተምረን ክፉ ጎረቤት ዕቃ ያስገዛል ነውና አንድ ሆነን ሃይማኖታችንን በምግባር እያሳየን መብለጥ መቻል አለብን እንጂ አሁን እየተካሄደ ያለው ነገ ደግሞ ታያለሽ ለአንድ ፓስተር በጣም የተለየ ነገር ሲደረግ ታያለሽ። እና እኔ እዩ ጩፋ ለምን ሄሊኮፕተር አይታዘዝለትም? ለምን የፈለገ ድሮን ለምን አይከበውም? ለኔ ምንም ነው። ለምን እዩ ጩፋ ማለት ለኔ ባዶ ሰው ነው። እዩ ጩፋ ማለት ለኔ የሃይማኖተኛ ሰው ሳይሆን የብልጽግና ካድሬ ነው። እዩ ጩፋ ማለት የቤተ ክርስቲያናችን ጠላት ነው። እዩ ጩፋ ማለት የሰላም ጠንቅ የሆነ ሰው ነው። እዩ ጩፋ ማለት ሀኬተኛ የሆነ ሰው ነው። ትምክተኛ ትዕቢተኛ የሆነ ሰው ነው። እዩ ጩፋ ማለት ፈራሃ እግዚአብሔር የሌለው ፓስተር ነው። እዩ ጩፋ ማለት ፕሮቴስታንቶችን ሁሉ የማይወክል ሰው ነው። ይሄ ሰው መንግስትን ተጠግቶ ነው ያደረገው። እርግጠኛ ሆኜ እነግርሻለሁ ነገ መንግስት ከሌለ እሱ አይኖርም። ለምን? የሃይማኖት ሰው ስላልሆነ ማለት ነው። ፖለቲከኛ ሰው ከሆነ አንድ ሰው ከፖለቲካው ጋር አብሮ ነው የሚጠፋው። ስለዚህ ለኔ እንደዚህ አይነት የሚደረጉት ነገሮች በፍጹም ምንም ናቸውና እኛ እሱን ሳይሆን የምንመለከተው ያከበረንን አምላክ ልናከብር፣ እኛ እግዚአብሔርን የሚያስደስተውን ነገር ልናደርግ፣ እኛ ከዘፈን ልንርቅ፣ እኛ ከክፉ ነገር ከስካር ልንርቅ፣ የመጠጥ ማስታወቂያ መሆን የለብንም። ወደ ጉባኤ ልንመጣ ይገባል። ንስሐ ልንገባ፣ ራሳችንን ልንሰራ ይገባል። ራሳችንን በሁለት እግር ልንቆም ይገባል። ገባይ? ሳይቆሙ ማቆም ሳይሰሩ መስራት ስለማይቻል እኛ ራሳችንን ልንሰራ ይገባል እላለሁና ከዚህም በላይ ይደረግለታል። እኛ ኦርቶዶክሳውያን ደግሞ ከፍ ባለ ነገር ወደፊት ከመስቀሉ ስንወርድ እንመጣለን። አርብ ዋይታ ነው፣ ቅዳሜ ዝምታ ነው፣ እሁድ እልልታ ነው። እኛ አርብ ስቅለትን ብቻ እናቅም፣ ትንሣኤ እናውቃለን። ስለዚህ የኦርቶዶክስ ትንሣኤ ሲመጣ ደግሞ ታቦቷ ከብሮ፣ አክባሪው ከብሮ፣ ምእመኗ ከብሮ፣ አባቶቻችን ከብሮ በታላቅ ስነ ስርዓት ደምቃና አበባ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ትከበራለች። አሜን ይሁንልን። እንግዲህ ይህ በእንዲህ እንዳለ ደግሞ ሰሞኑን የሕግ ባለሙያዎች ምክክር ነበራቸውና ያ ምክክር እንዴት ድምጽሽ ደክሟል፣ አይዞሽ። ያ ምክክር እንዴት ነበረ? ደከመኝ እንዴ? ደህና ነኝ። ያ ምክክር እንዴት ነበረ? የሕግ ባለሙያዎች ያደረጉት መመካከር ነበርና እንዴት ነበረ ያ ምክክር? ምን ሊሰሩ አስበዋል? ያው ስለ ሃይማኖትም ጉዳይ ስለሆነ እንደ ባለሙያ ምን ሊያደርጉ ምን አስተዋጽኦ ሊያደርጉ አቅደው ነው ያንን ጉባኤ የጠሩት? ማነው ያንን መመካከር መድረክ የጠሩትና እዚህ ላይ የተወሰነ ነገር ብትለን። ሁላችንም ደግሞ የሕግ ባለሙያዎች ብቻ አይደሉ፣ ሁላችንም ደግሞ ምን አይነት ኃላፊነት አለብን የሚለውን ነገር በእነሱ ተምሳሌት እኛ ልንማር ይገባናል እና ሁላችንም አስተዋጽኦ ማድረግ ይጠበቅብናል። የሕግ ባለሙያዎች ብቻ አይደሉም፣ ያው እነሱ ጀምረውታል። ሌላው ደግሞ እኔ የት ነኝ ብሎ እንዲያይ የሚያደርገው እይታ ነውና እስኪ በዚህ ላይ ትንሽ ነገር በለን። መልካም። እንግዲህ ያው ሁላችንም የክርስቶስ ወታደር ነን፣ የቤተክርስቲያን ወታደር ነን። ለቤተክርስቲያን ዘብ ልንቆም፣ ቤተክርስቲያን ስትነካ፣ ሃይማኖት ሲነካ ልትጮይ ዝም ልትይ ሳይሆን ልትንቀሳቀሺ ይገባልና ሁሉም ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ እምነቱ ከበፊቱ አሁን የበለጠ እየነቃ እያወቀ ነው ያለው። ማህበራዊ ሚዲያውም ጥሩ እያነቃው ነው ያለውና ለምን የሚል ጠያቂ ትውልድም እያፈራን ነው ያለ ነው። ለምን ይሄ ይደረጋል? ለምን ቤተክርስቲያን ትነካለች? ለምን አባቶች ይነካሉ? ለምን ይዞታችን ይነጠቃል? ለምን እንሰደባለን? ለምን ቅዱሳኖች ይነቀፋሉ? ለምን ገድላት ይንቋሸሻሉ? እያሉ የሚጠይቅ ትውልድን ነው እያየን ያለ ነውና ጠያቂው ትውልድ መምጣቱ በራሱ አንድ ነገር ነው። እንዲያውቅ ማድረግ ደግሞ የቤተ ክርስቲያኒቷ ድርሻ ነው። ካለማወቅ ሊጠይቅ ይችላል፣ የገባውን መጠን ያክል ሊጠይቅ ይችላልና ልናበረታታቸው ያስፈልጋል ብዬ አስባለሁ።
ቤተ ክህነቱ የጀመረው ነገር ጥሩ ነው። እንግዲህ ወደ 3 ሊቃነ ጳጳሳት ባሉበት በርካታ የህግ ባለሙያዎች ምክክር ሁኔታዎችን አካሂደዋል። እነሱም ለነፍሳቸው የሚሆነውን ነገር እንዲዘጋጁ እንዲማሩ የማድረግ ሀሳብ ነው። ይሄ በጣም ጥሩ ነው። ምክንያቱም ቤተክርስቲያኒቷ ለነፍስ ነው መሮጥ ያለባት። ገብቶሻል? ብዙ ጊዜ የምናመጣው ገንዘብ ላይ ካተኮርን ሰውየውን እናጣለን፣ በነፍስ እናጠዋለን። ለነፍሱ ግድ ይለናል እና ለነፍሱ ስንጨነቅ ሰውየውንም ከሰውየው ጀርባ ያለውንም ማምጣት እንችላለን እና እንደዚሁ እነሱን ብቻ እንኳን አይደለም እኮ አገልጋዮቹ ራሱ ተሰብስበን የምንወያይበት ብለን ባለፈውም ተናግረናል። ምን ያክል ንስሐ ገብተናል፣ ምን ያክል ቆርባለን፣ ምን ያክል የእምነት ጽናት አለን። እንደውም ባለፈው አንዴ ተናግሬዋለሁ። ሰውየው ሲያስተምር በጣም ጎበዝ ነው እና ብታምኑ ይህን ተራራ ከዚህ ሂድ ብትሉት ይሄዳል፣ ባህር ላይ ትረማመዳል፣ ትችላላችሁ ባለበት ሰዓት ይሄንን ሰምቶ ገበሬው ሲሄድ ወንዝ ሞልቶ ነበርና ወንዙ ተረማምዶ ሄደ። ሚስትየው እንዴት መጣ ወንዙ ሞልቷል ብትለው አይ መምህሩ ሲያስተምረን ያመነ እንዲህ ይደረግለታል ስላለ ስላመንኩኝ ተሻገርኩ አለ። አንተ እንዲህ ከሆንክማ እሱ ምን ያክል ነው ብላ ሚስትየው ይዘኸውና አለችው። ይዞ ባለቤቴ ትፈልግሃለች እጅግ ደስ ብሏታል ልትጋብዛለው። አብረው መጡ። ሲመጡ ወንዙ ሙሉ ነው። ገበሬው በእምነት ተሻገረ። ከዛ በኋላ ና ይለዋል። እኛ እናሻግራለን እንጂ አንሻገርም ነው። ስለዚህ ስንቶቻችን ቁረቡ ብለን የሰበክን ሰባኪያን እንቆርባለን? ስንቶቻችሁ አጠጡ ያለን እና ጸበል ጠጡ ያለን እኛ ጸበል እንጠጣለን? ስንቶቻችን አትስረቁ ያለን እኛ ሳንሰርቃለን? ምሳሌ ሆነናል ወይ? እዚህ አገልጋዩን ራሱ ሰብስቦ ከምንሰብከው ምክንያቱም ጴጥሮስ በአንድ ስብከቱ 3000 እና 5000 ነፍስ አዳነ። እኛ 5000 ሆነን አንድ ነፍስ ማዳን እንችላለን? ያሁን እንደሚሰበከው ስብከት ሰው ተለውጧል ወይ? ተቀይሯል ወይ? የኛ ስብከት እውነት ለውጦታል ወይ ሰውን? የኛ ስብከት ከዘፋኝነት ወደ ዘማሪነት አምጥተናል ወይ? የኛ ስብከት ከዓለማዊ ህይወት ወደ መንፈሳዊ ህይወት እንዲመጡ አድርገናል ወይ? የትላንትና ዘፋኝ ዘማሪ፣ የትላንትና ሰካራም ዛሬ ጸበል ጠጭ፣ የትላንትና ሲጋራ ጫሽ ዛሬ እጣን የሚጨስበት እንዲሆን አድርገናል ወይ? ስለዚህ አገልጋዩንም ተሰብስቦ በህይወታችን ስለ ነፍሳችን ንስሐ እንድንገባ ስጋው ደግሞ እንድንቀበል ምሳሌ እንድንሆን የሚያደርግ ክፍል ያስፈልገናል። ምክንያቱም ተምሳሌቱ አገልጋዩ ነው፣ ፍርዱም የሚበረታው በሱ ላይ ነውና። ገባሽ? እርስ በርስ የመመካከር ነገር ትልቅ ነገር ነው። ወንድምህ ኃጢአት ሰርቶ ቢሞት እፈርድበታለሁ ባትነግረው የወንድምህን ደም ግን ከእጅ እፈልጋለሁ ይላል ሕዝቅኤል 3:18 እና የብዙ ሰው ደም እጃችን ላይ አለ። ከምንተማማ ተቀራርቦ መዋራቱ መነጋገሩ ጥሩ ስለሆነና የነዚህ የህግ ባለሙያዎችንም ጠርቶ ለነፍሳቸውም የሚሆነውን ነገር ለስጋቸውም የሚሆነውን ነገር ቤተክርስቲያናችን በነገራችን ላይ ለነፍስ ብቻ አይደለም የምትመክረው፣ ስጋሽንም ቢሆን በመልካም ነገር እንድትጠብቂ። አንቺ ስላጫሽ እግዚአብሔር ላይ ምን ለውጥ ይመጣል? አንቺ ዝሙት ስለሰራሽ እግዚአብሔር ላይ ራስሽ ነሽ የምትጎጂው። እንዳንጎዳ ስለፈለገ ነው እግዚአብሔር አታድርጉ፣ አይጠቅማችሁም፣ የሚጠቅማችሁን እኔ እሰጣችኋለሁ ያለውና ይሄንን ምክክር ነገር ጀምሯል። ቀጣይነት ነው፣ ያው ኮሚቴ ያለው ነው። ጠንካራ ናቸው የህግ ባለሙያዎቹ፣ መዋቅር ይዘው እየተንቀሳቀሱ ያሉ ናቸውና ይሄንን በወደፊቱም ይቀጥላሉ። አሁን ጠቅላይ ቤተ ክህነት ይሄ የወሰደው እርምጃ በጣም ደስ የሚል ነው። ለቀጣዩም ከዚህ በፊት እንዳልነው የሰው ኃይል አደረጃጀቱን አጠናክሮ ሁሉንም ሰብስቦ እንደየሙያቸው ሰብስቦ ስራዎችን የሚሰራበትን ነገር ሊያደርግ ይገባል። አሁን የህክምና ባለሙያዎችን ስናይ እኮ አንዳንዶቹ እጅግ በጣም መልካም የሆነው እንደነ ዶክተር ገመቺስ ባለቤቱ ዶክተር ሙሉዓለም ትባላለች። ያኔ በሻሻ ጭፍጨፋ ጊዜ የካቲት 12 ነበር የምትሰራውና የ7 ዓመት ነጋሶንና የ12 ዓመት ኤልያስ በገጀራ ተከትከተው ነበር የመጡት። ይሄ ነጋሶን ይሄን ነበር ያሉት። እኛንን ማህበራዊ ንየነዛ ወስደን ያስተኛ ነው የነበረውና በጣም ነው የምታዝኘው። እነ ማርታ ኖኖ የሚባሉ አገዙን። እንደዚሁም እና ሰፋ መዝገቡ እነ ሚጡ አትሌት ታፈራው ታረቀኝ እሷም አብራን ነበረች እና እነዛን ሰዎች እዛ በምናስታመምበት ሰዓት ምን አለችው ዶክተሩን? እነዚህ ልጆች ሳይታከሙ እኔም አንተም ምግብ አንበላም ነው ያለችው። ጠንካራ ቆራቢያን የሆኑ ናቸው። እነ ዶክተር ሲሳይ የበጸጋ ሆስፒታል ባለቤት ስለ ኢትዮጵያ ዝም አንልም ላይ ብዙ ዋጋ የከፈሉና ጸበል ነው የሚሰጡት። አንዲት ሴት ምጧ መጥቶ በተጨነቀችበት ሰዓት ጸበል የሚሰጡ ናቸውና ሃይማኖተኛ የሆኑ በርካታ ዶክተሮች አሉና የህክምና ባለሙያዎችንም ሰብስበው
ፋርማሲዎችንም ለምን የውሸት መድኃኒት የሚሸጡ ያለፈበት ጊዜ የሚሸጡ ውርጃን የሚያበረታቱ ትክክል ያልሆነ አሰራር የሚሰሩትንም መስመር የነፍሳቸውንም መስመር እንዲይዙ ማድረግ ያስፈልጋልና እኔ ይሄ አደረጃጀቱ ላይ በጣም ትኩረት ተሰጥቶት እነማን እንዴት ይደራጁ የሚለው ተሰጥቶበት እቅድ ተይዞ ቢሰራ ለቤተ ክርስቲያኒቷ በጣም ትልቅ ጥቅም ያመጣል ብዬ አስባለሁና ኦርቶዶክሳውያን ልንደራጅ ያስፈልጋል። ልንታጠቅ ያስፈልጋል። የምንታጠቀው ስነ ምግባርን ነው። የምንታጠቀው ጸሎትን ነው። የምንታጠቀው ሃይማኖትን ነው። ገባሽ? ይሄንን ነው። የጠፋው ልጅ ሲመለስ እኮ ምን ይላል? ወደ ልቡ ተመለሰ ይላል። ሰው ከእግዚአብሔር ጋር ከመጣላቱ በፊት ከራሱ ጋር ይጣላል። ከእግዚአብሔር ጋር ከመታረቁም በፊት ከራሱ ጋር ይታረቃል። ሰው ከጋብቻ ከፊርማ በፊት በልቡ ነው የሚፈርመው። ሲቀድም በልቡ ነው የሚቀደው። ከዛ ነው እጁ ተግባሩን የሚፈጽመው። እና የጠፋው ልጅ ወደ አባቴ ቤት ልመለስ፣ በአባቴ ቤት ብዙ ማለማሎች አሉ፣ ከባሪያዎቹ እንደ አንዱ አድርገኝ እንጂ ልጄ ልባል አይገባኝም ያለ። አባቱ ግን ምን አለ? ዛሬም ልጄ ነህ። ልጄ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ተነስቷል አለ። የተሻለ ልብስ አድርጉለት፣ ለጣቱም ቀለበትን አድርጉለት፣ የሰባውንም ፍሪዳ እረዱለት ብሎ አባት ተደሰተ። ስለዚህ የተሻለ ልብስ ነው የሚያለብስሽ። የተሻለ ምግባር ያስፈልገናል። ቀለበት እምነት ነው። እሳት ወርቅ በእሳት እንደሚፈተን ሁሉ እምነትን በመከራ ይፈተናል። የሰባውን ፍሪዳ እረዱለት ማለት የኢየሱስ ክርስቶስ ስጋና ደም ስጡት ነው። የጠፋው ልጄ ተገኝቷል፣ የሞተው ልጄ ተነስቷል ማለት በምግባር ሞቶ ነበር ተነስቷል ነውና ቤተ ክርስቲያኒቷ እንደዚህ ልታደርግ ያስፈልጋልና ትልቅ ተቋም አቋቁማ እነዚህ ሴተኛ ዳሪዎችን ከዛ ህይወት ውስጥ ወጥተው በሙያ ሰልጥነው የሚኖሩበትን ለማድረግ መቻል አለባት። ትልቅ የኤንጂኦ ማቋቋም መቻል አለባት። የወደቁትን ህፃናቶችን የምትሰበስብ ቤተክርስቲያን መሆን መቻል አለባት። ጧሪ ቀባሪ ያጡትን የምትጦር ቤተክርስቲያን መሆን መቻል አለባት። ግለሰብ እንዴት ከተቋም በልቶ ይህን ያክል ደረጃ ሲሰራ ተቋም እንዴት ይሄን ያንሳል? ግለሰብን የረዳው እኮ ምእመኑ አይደል? ቢንያምን የረዳው በርካታ ኦርቶዶክሳውያን እኮ ነው ያቋቋሙት። ቤተክርስቲያን እንዲህ አይነቱን የሰብአዊነት ስራ ብታቋቁም ይሄ ሁሉ ህዝብ አይረዳም? ስለዚህ እንደዚህ አይነት ስራዎችን የምትሰራ ተቋም መሆን መቻል አለባት። ሰዎች ባዘኑበት ሰዓት የሚደርሱበት የካውንስሊንግ ማቋቋም መቻል አለባት። የመከራ አገልግሎት ገብቶሻል። አሁን ብዙ ሰው ኃጢአት ምንድነው ያውቃል። ዝሙት ምን እንደሆነ ማን ነው የሚያጣው? መግደል ምን እንደሆነ ማን እንዴት አድርጌ ከኃጢአት ውስጥ ልውጣ ነው የተጨነቀው። እና ባለሙያዎች አሏት፣ ሳይካትሪስቶች አሏት፣ ካህናቶች አሏት። ስለዚህ ቤተክርስቲያን ራሷ እኮ ሆስፒታል ናት እንዴ። ጸበሏ እኮ እንትን ከፈሳሽ መድኃኒት የበለጠ አይሆንም እንዴ? እምነቷ፣ ስዕሏ፣ እጣኗ እኮ መድኃኒት ነው። ሐኪሙ ካህን እኮ ነው። ስለዚህ ቤተክርስቲያን ራሷ ትልቅ ሆስፒታል ናት። ስለዚህ እነዚህ ሰዎች እንዲታከሙ በነፍሳቸውም በስጋቸውም እንዲታከሙ በትዳር ዙሪያ የተጨነቁ ብዙ ሰዎች አሉ። ትዳራቸው እንደ በሶ የተበጠበጠባቸው እንደ ኖህ መርከብ የተናወጠባቸው ብዙ ሰዎች አሉ። ምክር ያስፈልጋቸዋል። ገባች? ግራ ቀኙን ማየት ያልቻሉ ብዙ ሰዎች አሉ። ዘፋኝ ሆነው ከዘፈን እኮ መውጣት የሚፈልጉ በጣም ብዙ ሰዎች አሉ። አንቆ ያዛቸው። እነዚህ ሰዎች እንዴት ነው የምናበረታው? አይደለም ሄደን ልናመጣ የመጡትንም አላበረታ ነው። ይህንን ነገር ልንሰራ ስለሚገባ ቤተክርስቲያኒቷ ጠንካራ ተቋሟን ጠንካራ ስራ በመስራት ልጆቿን በመሰብሰብ አይዟችሁ በርቱ በማለት በጥሩ መልኩ መሄድ መቻል አለብን ብዬ አስባለሁና የተደረገው ነገር ጥሩ ነው። ከዚህ በላይ ጠላት ብዙ ሊነሳብን እንደሚችል መጠበቅ አለብን። በማህበራዊ ሚዲያ ሊመጣብን ይችላል። ጥሩ የሚንቀሳቀሱትን ሞራል ለመንካት ፖለቲካዊ ዘዴዎችን ይዘው በዘረኝነት ውስጥ አድርገው ሰዎች ላይ ጥላቻ እንዲኖር ለማድረግ በጣም ሊጥሩ ይችላሉ። ባለፈው ታስታውሻለሽ፣ አንቺም ደውለሽልኝ ነበር። ኢሉሚናንቲ ለማስመሰል ያላደረጉት ጥረት የለም። ከአንድም 4 ጊዜ ሰርተዋል። አብይ ይልማም መምህርና ጋዜጠኛ አብይ ይልማም ላይ ሰርተዋል። እዚህ ጠላት በሁሉ አቅጣጫ ነው የሚመጣብሽ። በመንግስት ደረጃ በጠላትነት ልትፈረጅ ትችያለሽ። ዘረኛ ጳጳሳትን ስለተቃወምሽ ጠላት ነሽ ለነሱ። ተሐድሶን ስለተቃወምሽ ጠላት ነሽ ለነሱ። ግብረ ሰዶምን ስለተቃወምሽ፣ ኢሉሚናንቲ ስለተቃወምሽ ጠላት ነሽ ለነሱ። እንደነ እዩ ጩፋ አይነቶችን ደግሞ አጭበርባሪዎችን፣ እነዚህ ባዝሊን የሚበሉ ሚራክል መን እያሉ የሚያጭበረብሩ ሐሰተኛ ነቢያትን ስለተቃወምሽ ጠላት ነሽ ለነሱ። ግብረ ሰዶምን ስለተቃወምሽ ጠላት ነሽ ለነሱ። ለተለያየ ነገር በምትሰሪው ጠላትሽ ብዙ ይሆናሉ። ነገር ግን ቤተ ክርስቲያኒቷ ናት ልታበርታሽና እኔ በጣም ደስ የሚለኝ ምን እንደሆነ ታውቂያለሽ? ምእመኑ
አንድ ነገር አንቺ ላይ ሲወረውር መልስ የሚሰጡልሽ ከስር እነሱ ናቸው። ፖለቲከኞቹንም፣ ጠባቦቹንም፣ ዘረኞቹንም፣ ምኖቹንም፣ ካድሬዎቹንም ምእመኑ መልስ እዛ ኮሜንት ላይ ይሰጣቸዋል፣ ይቀስፋቸዋል። ገባሽ? ስለዚህ ህዝቡ ያቅሻል። እነሱ ጫፍ ነው ሰምተው የሚሮጡት። ህዝቡ ግን ያቅሻል ከጀርባሽ ምንም እንደሌለ፣ ፖለቲከኛ እንዳልሆንሽ፣ ኢትዮጵያዊነትሽን እንደምትወጂ ህዝብ ስለሚያቅ ህዝብ ይደግፍሻልና እኔ በተለያዩ ነገሮች በሚደረጉት ወደፊትም ሊደረጉ በሚችሉት ነገር ሳንደናገጥ እኛ ህብረታችንን እናጠናክር፣ ወንድምነታችንን እናበርታ፣ እንተጋገዝ፣ እንደጋገፍ፣ በሀሳብም እንደጋገፍና በርትተን ጠንክረን ልንሰራ ይገባል። እንግዲህ በዚሁ አጋጣሚ እድሉ ከተሰጠኝ አንድ ነገር ልናገር። ስለ ኢየሩሳሌም ጉዞ በተመለከተ አንዳንድ ያልገባቸው ሰዎች ስላሉ ማለት ነው እና እንግዲህ የኢየሩሳሌም ጉዞ ኦልሬዲ እየተጠናቀቀ ነው ያለው። ነገር ግን በውጭ ሀገር ያሉ ትውልደ ኢትዮጵያውያን ሆነው ዜግነታቸው የውጭ ሀገር የሆኑ ሰዎች እስከ ሆሳና ድረስ መመዝገብ ይችላሉ። እንትኑ የተዘጋው ቪዛ አፕሊኬሽን ቀኑ የተዘጋው እዚህ ለኢትዮጵያ ለሆኑ ትውልደ ዜግነታቸው ኢትዮጵያውያን ለሆኑ ነው። ገባሽ? ለሌላው ግን ዜግነታቸው አሜሪካዊ፣ ካናዳዊ ወይንም እንግሊዛዊ ለሆኑት ግን ለምን ቪዛ ኦን አራይቫል ስለሆኑ እነሱ ችግር ስለሌለባቸው ከኛ ጋር ጆይን ማድረግ ይችላሉ። ሚያዚያ 8 ነው የምንነሳው፣ የምንመጣው ሚያዚያ 20 ነው። ስለዚህ እንትኑን ቪዛ ፎርሙን ልከናል ኢየሩሳሌም። ሌሎቹ አሁን በውጭ ያሉት ግን ቀኑ አለፈ ብለው የሚቀሩ ሳይሆን አብረውን የሚቀጥሉ መሆኑን ለመግለጽ ነው። ይችላሉ። ሁለተኛ ደግሞ እርገት ቀጥሏል፣ ክፍያውም ተጀምሯል። እርገት የምንሄደው ግንቦት 19 ሄደን ግንቦት 26 የአንድ ሳምንት ነው። ሙሉ ጉብኝት ነው። ዋጋው የ155 ሺህ ብር የትኬት ነው። $1700 ደግሞ እዛ የሆቴል፣ የመኪና፣ የመርከብ፣ የምግብ ይቀንሳል ዋጋውም፣ ቀኑም አጭር ስለሆነ እሱንም ይሄ ትንሣኤ ያለፈባቸው አሁን ብዙ ሰዎች በጣም በሚያሳዝን መልኩ የ2 ቀን ከፍለው አልደረሰላቸውም። ሲስተሙ አስቸግሯቸው ትንሣኤ እንሄዳለን ብለው አልቻሉም። ብዙ ሰዎች በፓስፖርት በጊዜ ይኸውልሽ፣ የእኛ ሰው ቀኑ ሲቀርብ ነው ሁሌ የምንቻኮለው። መንጃ ፈቃድ ያወጣው ሁሉ እኮ መኪና አለው ማለት አይደለም። መኪና ለሰርቼ ሳገኝም ተቀጥሬም ብሎ መንጃ ፈቃድ ያወጣል። ፓስፖርት ማውጣት ኢትዮጵያዊነት ነው። አንዱ እኮ መገልገያ ነው። በኢትዮጵያ ሕግ ፓስፖርት፣ መንጃ ፈቃድ፣ የቀበሌ መታወቂያ እኩል ነው የሚሰራው። ስለዚህ ሊይዙ ይገባልና አንዳንዱ ደግሞ ይዘናጋና ልክ ቀኑ ሲቀርብ ይሯሯጣል። አሁን ብዙዎቹ አንዷ በተለይ በጣም ያለቀሰችም ልጅ አለች። በጣም ለመሄድ ጓጉታለች፣ ግን አልተቻለም። ያለው የኢሚግሬሽኑ እንትን ሲስተሙ አልተስተካከለ። ያውም በአስቸኳይ እየተባለው እንግዲህ 25 ሺህ ብር በአስቸኳይ ተብሎ በጣም ያልተሳካ ሁኔታ አለና እነዚህ ሰዎች ፓስፖርታቸው ዘግይቶባቸው መሄድ ያልቻሉ ሰዎች ለእርገትም ከኛ ጋር መሄድ ይችላሉ። ጥሩ አገልግሎት ከደረጀ ዘወይንዬ አስጎብኚ ድርጅት ጋር ይጓዛሉ። እንግዲህ በዚህ በአሁኑ ጉዟችን በጣም የሚገርምሽ 60 ዓመት ዋልድባ የቆዩ ከመነኮሱ 67 ዓመት የሆናቸው አባት አብረውን ነው የሚሄዱ። ሰባኪያን አብረውን አሉ። አይገርምም? ትልቅ ጸጋ ያለ ከገዳም ነው የሚመጡት፣ ከዋልድባ ነው የሚመጡት። 60 ዓመት ዋልድባ የጸለዩ አባት። እንግዲህ እኛም ደግሞ አንድ ቀን እግዚአብሔር ይረዳንና ሄደን እናያለን። አሁን መምህር እያስጎመጀህን ትችላለሽ እና ደስ የሚል ጉዞ ይሆናል። ደርሰን እንድንመጣ እግዚአብሔር እንዲፈቅድልን ነገሩን እንዲያሳካው አገሪቷም ኢየሩሳሌምም ሰላም እንድትሆን በጸሎታችሁ አስቡን ለማለት ነው የምፈልገው። ሌላው በሃይማኖታችን እንበርታ፣ እንጠንክር፣ እንጽና። እውነት ነው። ስለዚህ የኋላችንን እየረሳን የፊታችንን በመያዝ እየተዘረጋን ነገሮችን እናስተካክል። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንግዲህ መምህር እዚህ ላይ አጠናቀዋል አይደል? አብራችሁን ስለነበራችሁ እንደዚሁም ደግሞ ስለምትከታተሉን ሀሳብ አስተያየታችሁንም እያየው ነበርና በጣም ጥሩ ምሰጡን አላችሁ። እንዲያውም ደግሞ ለእኛም ጠበቃ ሆናችሁ እዛው ምላሽ እየሰጣችሁ ያላችሁ እጅግ አድርገን እናመሰግናለን። እንግዲህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብሮነታችሁ ከኛ ጋር ይቀጥል። እጅግ አድርገን እናመሰግናለን። ጤና ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ
አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት